የመርሲሳይዱ ክለብ በ24-25 የውድድር ዘመን ለፕሪሚየር ሊጉ ዋንጫ ክብር ያበቃውን አሰልጣኝ አርኔ ስሎት ካሰናበተ በኋላ በበርንማውዝ አስደናቂ ጊዜን ማሳለፍ የቻለውን ስፔናዊ አንዲ ኢራውላ ሾሟል። ቀዮቹ በ2013 ኢራውላን በተጫዋችነት ዘመኑ ከልጅነት ክለቡ አትሌቲክ ቢልባኦ ለማስፈረም ጥረት አድርገው ሳይሳካላቸው መቅረቱ የሚታወስ ነው። በእግር ኳስ ተጫዋችነት ጊዜው በባስኩ ክለብ ከ500 በላይ ጨዋታዎችን ማድረግ ችሎ የነበረ ሲሆን ቡድኑን በአምበልነት መምራትም ችሏል። የ44 ዓመቱ ጎልማሳ ለቅድመ ውድድር ዘመን ዝግጅት የቡድን ስብስቡን በመያዝ አሁን ላይ በዩናይትድ ስቴትስ ይገኛል። በዓለም ዋንጫው ጨዋታ ያደረጉና ከሀገራቸው ጋር ረጅም ጉዞ ያደረጉ ተጫዋቾቻቸውን አሌክሳንደር ኢዛክና ፍሎሪያን ቨርትዝን ጨምሮ በቀጣይ ሳምንት ስብስቡን ይቀላቀላሉ ተብሎም ይጠበቃል። ስፔናዊው ከ12 ወራት በፊት ነበር በተመሳሳይ በዩናይትድ ስቴትስ አሁን ካረፉበት ሆቴል ብዙም ሳይርቅ የበርንማውዝን ቡድን እየመራ ተገኝቶ የነበረው። በሚያዝያ ወር በተጠናቀቀው የውድድር ዘመን መጨረሻ ቼሪዎቹ እንደሚለቅ ካስታወቀ በኋላ ስሙ ከተለያዩ ክለቦች ቼልሲ፣ ክሪስታል ፓላስ እና ባየር ሊቨርኩሰን ጋር ተያይዞ ሲወጣ ቆይቷል። በቫይታሊቲው ክለብ ድንቅ ጊዜን ማሳለፍ የቻለም ሲሆን በፕሪሚየር ሊጉ 6ኛ ደረጃን ይዘው በማጠናቀቅ በታሪካቸው ለመጀመሪያ ጊዜ የአውሮፓ መድረክ ዩሮፓ ሊግ ተሳትፎን እንዲያገኙ ማድረግ ችሏል። ከበርንማውዝ በፊትም በላሊጋው ክለብ ራዮ ቫይካኖ የተሳካ ጊዜን በኃላፊነት ቆይተው አሳልፏል። ቀዮቹ ባሳለፍነው ዓመት ክረምት የዝውውር መስኮት ለተጫዋቾች ግዢ ወደ ግማሽ ቢሊዮን ፓውንድ የተጠጋ የዝውውር ሂሳብ ወጪ ቢያደርጉም የፕሪሚየር ሊጉ ዋንጫ ክብራቸውን ግን ማስጠበቅ ሳይችሉ ቀርተዋል። ኔዘርላንዳዊ አሰልጣኝ አርኔ ስሎት እንደ ሞሐመድ ሳላ ካለ የቡድኑ ቁልፍና ልምድ ያለው ተጫዋች ጋር ግጭት መፍጠሩ ለውጤት መጥፋቱ እንደ ምክንያት ከሚነሱ ጉዳዮች መካከል ዋነኛው ነው። ኢራውላ በቀደሙ ክለቦቹ ከተጫዋቾች ጋር የነበረው ጤናማ ግንኙነት በአንፊልድ ሮድ በዚህ በኩል ፈተና ውስጥ እንዳይገባ ይረዳዋል ተብሎም እየተጠበቀ ነው። ኢራውላ ከስፔን ወርቃማ ትውልድ የአሰልጣኞች ዘመን ጋር ስሙ ተያይዞ ከሚወጡት መካከል ነው። የዓለም ዋንጫ፣ ቻምፒየንስ ሊግ፣ ዩሮፓ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ እና ካራባዋ ካፕ ዋንጫዎችን በዚህ ዓመት ማሳካት የቻሉት ስፔናዊን አሰልጣኝ መሆናቸው ይታወቃል። በአዲሱ 26-27 የውድድር ዘመን በቀዮቹ ቤት ከሚጠበቁ ወሳኝ ስራዎቹ መካከል በስሎት ስር እንዳጣው ሲገለጽበት የነበረው የሃይ ፕሬሲንግ ጨዋታ እቅድ መመለስ ነው። በጀርመናዊ አሰልጣኝ የርገን ክሎፕ ስር ሊቨርፑል በዚህ በኩል ለተጋጣሚ ቡድን ተከላካዮች ፈተና የሚሰጡ ሆኖ መመልከታችንም ይታወሳል። ከዚያ ውጪ አዳዲስ ተጫዋቾችን በመጨመር የቀደመ የቡድኑን የመፈራት መንፈስ የመመለስ ትልቅ ስራ ይጠብቀዋል። ሊቨርፑል በተጠናቀቀ የውድድር ዘመን በሁሉም መድረክ ጨዋታዎች በተሰናባቹ አሰልጣኝ አርኔ ስሎት ስር 20 ጨዋታዎችን መሸነፉም ይታወቃል። ከ24-25 ሻምፒዮን ከነበረበት የውድድር ዘመንም 35 ያነሰ ነጥብ ሰብስቦ ጨርሷል። 20 የቆሙ ኳሶችን ያስተናገደው የተከላካይ ክፍሉን የማዋቀር ትልቅ የቤት ስራም ይጠብቀዋል። ኢብራሂማ ኮናቴ በነጻ ዝውውር መልቀቁን ተከትሎ ተተኪውን መፈለግ ሌላው ስራ ነው። አዲሱ ፈራሚ ጄርሚ ጃኩዌት በትከሻ ጉዳት ምክንያት አሁንም ድረስ ከስብስቡ ውጪ ነው። ባሳለፍነው ክረምት ያስፈረሙት ጆቫኒ ሊዮን በኤሲኤል ጉዳት ለረጅም ጊዜ ከሜዳ ከረቀ በኋላ አገግሞ ለመመለስ መቃረቡ መልካም ዜና ተደርጎ ተወስዷል። የግብ ጠባቂው አሊሰን ቤከር ቆይታም እርግጥ አይደለም። አሰልጣኙ ብራዚል ላይ እንዲቆይ እንደሚፈልጉ በያዝነው ሳምንት ከጋዜጠኞች ጋር በነበራቸው ቆይታ መናገራቸው የሚታወስ ነው። የአማካዩ ከርቲስ ጆንስ ጉዳይም ሌላው ያለየለት ጉዳይ ነው። ወጣቱ አማካይ ስሙ በተደጋጋሚ ከሴሪያው ክለብ ኢንተር ሚላን ጋር ተያይዞ ሲወጣ ቆይቷል። በክለቡ ያለው የኮንትራቱ ቆይታ ሊያበቃ የሚቀረው ደግሞ የ12 ወራት እድሜ ብቻ ነው። ሳላ መልቀቁን ተከትሎ በቀኝ የማጥቃት መስመር ያለውን ክፍተት የመሙላት ትልቅ ስራም ከፊታቸው ተደቅኗል። ከሁሉም በላይ ግን ባልተለመደ መልኩ በተጠናቀቀ የውድድር ዘመን የተቃውሞ ድምጽ በዝተውበት የተመለከትነውን የአንፊልድ ሮድ ስታዲየም ደጋፊዎች ድባብ መቀየር ወሳኝ ነገር ነው። ባሳለፍነው ዓመት ክረምት ዝውውር መስኮት 320 ሚሊዮን ፓውንድ ወጪ የተደረገበት የፊት መስመር አሌክሳንደር ኢዛክ፣ ፍሎሪያን ቨርትዝ እና ሁጎ ኢኪቲኬን የያዘው ውጤታማ ማድረግ የአንፊልዱን ድባብ በመመለስ በኩል ትልቅ ሚና እንደሚኖረውም ይገመታል።